እንዴት ይሆናል? አንቺ ወጥ ከሆነች ካማ ትሞታለች። አትሞትም። እኔ ትሞታለች። አንቺ ወጥ ከሆነች ካማ ትሞታለች። ምን ችግር አለው? ሌላ ግራማ እንደሆነኝ አፈለገም። እኔ ግራማ አለች እኮ። ማን ግራማ? ግራማ የሳሚ እናት አለች። ግራማ ግን እኔ ዳዲ እናት አለች አይደል? አዎ፣ ግን እኔ አንቺ እንደሞት አፈለገም። ሞትሰደ እኔ አልሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። እሺ ትገዛላታለህ አባቴ? ቤትና መኪና እናቱ ነት ኮነ በጣም ያሳዝናል። ምን አይነት እናት እንደሆነች እዚህ ነው ህይወትን የማላምናት። ባለፈው ላይቭ ላይ ስታምጥ የነበረችው ልጅ አስታውሳችኋት ወገን? እና የሷ እናት በዛሬ ዕለት ማለፋች ተሰምቷል። በጣም እድሜ ባጭቃ ወይኔ ጉዴ። ማህበራዊ ሚዲያ ላይ ሲስፋፋ ነበረ። ውሸት ነው ውሸት ባደረገው በጣም ብዙ ሰዎች ሲናገሩ ነበረ። ነገር ግን እውነታው እንደዛ አይደለም። እዚህ ነው ህይወትን የማላምናት። እውነታው እናቷ ማረፋቸው ተሰምቷል። ትዝ ይላችሁ ከነበረ ከሰሞኑን ከወለደች በኋላ የኔ እናትሽ ልሰንጠቅልሽ እያሉ በጣም የሚያሳዝን ነገር ሲናገሩ እንደነበረ እናትሽ ሰንጥቃትሽ ለስዋሙልት ወይ እናትሽ ሰንጥቀታለች። እናትነት ምን ያህል እንደሆነ በቲክቶክ ቪዲዮአቸው ሲያጋሩ ነበር ምናምን ነገርና እናትነትን በዛን ያህል ልክ ያሳዩን በጣም ብዙ ሰዎች ደግሞ የሚያወሩላቸው ከሷ አልፎ ለብዙ ሰዎች እናት የነበሩ እናት እንደነበሩ የተነገረላቸው ነበር የሚገኘው። ይሄን ሰሞን ኢቢኤስን ከሳለው ምናምን ተለው የለችም ያማጠችው የሷ እናት አረፉ። በቲክቶክ መንደር በጣም ተናውጧል። እነ ሊያሾ ሀቢባ ኪዲ በቃ ትላልቅ ቲክታከሮች ትልቅ ሀዘን ላይ ነው የሚገኙት። ተደናግጠዋል። አሜሪካን ገብቶ ክትፎ እየሰሩላት አልነበር እንደ በቀደም። እግዚአብሔር ያጽናሽ። ምንም ቢሆን ከባድ ነው። ወዲህ ደግሞ አንዳንድ ሰዎች ምን እያሉ ነው? እንዴት እናቷ ሞታ የቲክቶክ ፕሮፋይሏን እንኳን ጥቁር አታደርግም እያሉ ይገኛሉ። ነገር ግን ይቺ ልጅ እንደተባለው መልካም እናት ካሆነች ያቺ እናት ሞታባት ቲክቶክ እንዴት ተዝም ይላል? ስልኬት ነው የቲክቶክ ቪዲዮ ላምጣና እንትን ልበልና ምናምን የሚባልበት ሰዓት ነው አይደለም። ሰው አንዳንድ ጊዜ ሰዎች በሀዘናቸው ጊዜ ቁስል አንስደድባቸው። ሰዎች እንደዛ ባደረጉበት ልክ አትሂዱ። እንዴት ልጅ እናት የሚያክል ነገር አታ ቲክቶክ ላይ ገብታ አስቡት ጥቁር ማድረግ ምናምን ዲያውን ገና እኮ ነው የሞቱት። እና አንዳንዴ ኮሜንት የምታረጉት ነገር እየለያችሁ ኮሜንት የምታረጉ ሰዎች እንዲሁ ደግሞ አስቡት እናትነትን ገና በተረዳችበት በሳምንታት ልዩነቶች ውስጥ እናትን ማጣት እጅግ ከባድ ነው። ቢሆንም ግን እግዚአብሔር መጽናናቱን ይስጥሽ። እናታችንንም ባጸደ ገነት ያኑርልን። በጣም የሚያሳዝን በጣም የሚያስደነግጥ ዜና ነው። በጣም በብዙ ሲሰሩ በጣም በብዙ ሲለፉ በቃ አላቅም በጣም ብዙ ነገር ሲያደርጉላት ቲክቶክ ላይ በጣም ተመልክተን ነበርና ያስተነግጣል። እውነት በጣም ነው የሚያስተነግጠው እንደዚህ አይነት ነገር ምናምን እና በጣም ብዙዎቻችሁ ደግሞ ስትሰርቧት ነበር እንዴ በምጥ ላይቭ ላይ ተጀመረ እንዴ ምናምን ተብሎ በጣም ብዙ ወቀሳዎች ደርሰውባታል። ሰይፉ ሾው ላይ ቀርባ እስክታወራ ድረስ እውነታውን እስክትናገር ደረጃ ድረስና በጣም ከባድ ጊዜ ነው ያሳለፈችው እውነት ለመናገር። ያን ሁሉ ነገሮች አልፎ ደግሞ እናትነትን በመታጣጥምበት ሰዓት እናቴ ለካ ይሄን ያህል ነው ዋጋ ከፈለችልኝ ይሄን ያህል ፔን ነበረው ለካ ምናምን ብላ በመታስብበት ሰዓት እናትነቷን በመትረዳበት ሰዓት ደግሞ እቺ የሰፈር ሁሉ አድባር የሆነችው ለሰፈር ሁሉ መከታ የሆነችዋን ትልቅ እናት ማጣት እጅግ በጣም ከባድ ነው። የምትገዛ እናት ነበረች እኮ እቺ እናት እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ ያደረገችላቸው እኮ የነበረች እናት ናት። እግዚአብሔር ያጽናሽ፣ በትልቁ እግዚአብሔር ያጽናሽ። ምረቱን ለሳቸው ደግሞ ነፍሳቸውን እንዲምር እንግዲህ ጸሎታችንን እናደርጋለን። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። ነገር ግን ለምንድነው ቲክቶክ አካውንትሽን ጥቁር ያደረግሽው? ለምንድነው የሆነ ነገር ስቶሪ ላይ ያለቀቅሽው? እያላችሁ ኮሜንት የምትሰጡ ሰዎች እባካችሁ
አሁንም ደግሞ የምጧንም እሺ ይሁን ነገር ተብሎ እሺ ታለፈ። አሁን ደግሞ በቁስል ሌላ ቁስል አትድገሙባት። እቺ ልጅ ገና ከምጥ ከራስ ቤት አልወጣችም፣ ከእናት ህመም አልወጣችም። ጭራሽ ደግሞ እንደዚህ አይነት ጉዳይ ተጨምሮበት ከባድ ነው የሚሆነውና እባካችሁ እና መልካም ኮሜንቶችን የሰጠናት እግዚአብሔር ያጽናሽ፣ እግዚአብሔር ያበርታሽ እያለን እውነት ባይሆን ደስ ይለናል። እኔም ሊያሾም ሁላችንም ጸሎታችን ማለት ሁሉም ሰው በቲክቶክ ስቶሪው በሁሉም ነገር ላይ እያደረገ ያለው እውነት ባልሆነ ነው። የቲክቶክ ወሬ ሁላችሁም ታውቁታላችሁና እንደዛ ባልሆነ ብለን ነው የምንጸልየው። እውነት ከሆነ ደግሞ ሀዘኗን በስርዓት ተወታ እንድትመጣ ሁላችሁም ጸሎት አድርገን እንተባብራት፣ እናግዛት፣ እንደግፋት፣ ከጎንሽ አለን እንበላት እንጂ በዚህ ያህል ልክ ልጅቷ ላይ ቁስል አንስደድባት ለማለት እወዳለሁኝ። የምትገኙት ምናልሹ የዩቲዩብ ቻናላችን ላይ ነው። ለዚህ ቻናላችን አዲስ ከሆናችሁ በየቀኑ ማህበራዊ ሚዲያ ላይ የሚወሩ አጀንዳዎችን እያነሳን ከጥሩ ጎን እየቆምን ከመጥፎ ጎን ደግሞ እየነቀፍን የምንማማርበት የዩቲዩብ ቻናል ስለሆነ ሁላችሁም ሰብስክራይብ እና ላይክ በማድረግ ፍቅራችሁን፣ ሀሳብ አስተያየታችሁን እንድትገልጹ ይሁንላችኋለሁ። የዛሬው ርዕሰ ጉዳያችን ግን ከሰሞኑ በሶሻል ሚዲያ ላይ መነጋገሪያ የነበረችው ምጧን ላይቭ ላይ አሳየችን ብለን ብዙ ኮሜንት የሰጠናት እህታችን በሰይፉ ሾው ላይ ቀርባ እውነቱን ተናግራ ያስረዳችን ምስኪኗ ልጅ እናቷ ተወዳጅ የሆነቿን እናት አታለች የሚል መረጃ ስንሰማ ለእናንተ ልናጋራችሁ ነው ይዤላችሁ የመጣሁት። የቀብር ቀን ሁሉ ወጣል። ምን ላይ ነው ነገ ያየሽው? የቀብር ቀን ሁሉ ላይ ወጣው ምን ላይ? እንደምታዩት በማይመች ሁኔታ ነኝ፣ ግን ያው ወሬውን ለመንገር ካለኝ ነገር አንጻር ነው። ነታችን ነፍስሽን በአጸደ ገነት ያኑርልን። በህይወት ላላችሁ ለቤተሰቦቻቸው፣ እንዲሁም ደግሞ ቲክቶክ ላይ ለምታደንቋቸው በሙሉ ደግሞ መጽናናትን እንዲሁ እመኛለሁ። መቶልኝ ያየሁትኝ እሷ ወልዳ እሳቸው ሆስፒታል ሊጠይቋት ሄደው እናትሽ ተሰንጠቅ እያሉ ሲገቡ የጉራጌ እናቶች አባባል እያልኩኝ ነበር እንደውም እና እንዴት ይሆናል? ቆዩልን። መልካም ዜናዎችን ለመዘገብ ያብቃን። ሁሌም እንደምላችሁ መልካሙን በጎና እናንተ ልትማሩበት የምትችሉትን መልካም ነገሮች ለማውራት ያብቃን ለማለት እወዳለሁ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። እኔ ግራማ አለች እኮ ግራማ የሳሚ እናት አለች። ግራማ መልካም ጊዜ ሆኖላችሁ አብራችሁ ስለነበራችሁ አመሰግናለሁ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ።